የእናንተን አላቅም። እውነት ነው። አንዳንዴ ሙዬ ትላለች አንቺ ብትለፈልፊ ትርጉም የለውም። ሁሉም አንድ ላይ ሲሆን ነው። ማርያም እንደኔ አይነት እንደኔ ተናጋሪ 3 4 5 ቢኖር ማርያምን እንችላለን። የማንችለው ነገር የለም። ያውም በእርዳታም ብትሉ በሁሉ ነገር ብትሉ ተሳታፊዎች እኛ ነን። ፈጥኖ ደራሾች እኛ ነን። ይሄ አዳሜ ኤሮፕ ስለተቀመጠች አይደለም። እውነት ተሰሚነትንም የምናንቀጠቅጠው ሁሉ ነገር ላይ የምንሰማው እኛ ነን። ለተቸገረውም ደራሾች እኛ ነን። ለሀገራችንም ደራሾች እኛ ነን። ስለዚህ እናቴ ትሙት ይሄን ነገር እናወግዝ። ሴት ልጅ እየረከሰች ነው። ማርያም ሴት ልጅ ቦታዋን እያጣች ነው። አንድ ወንድ ለሁለት በቃ እኔ አንዳንዴ ወንድ በመውለዴ ኮራለሁ። ለምን እንደሆነ ታውቃላችሁ? ለካ ተወዷል። ወይኔ ልጄ መርጦ ነው ለካ በቃ እንዴ እኔ ራሴ እግሬን እንደዚህ ሰቅዬ ነው የምታጠበው። በቃ ለምን ሴት መርከሷን ነው የሚያሳየኝ። እንደዛ ማለት በሴት ልጅ ያለንን ተስፋ ለማስቆረጥ ፈልገሽ ነው? ምን ማለት ፈልገሽ ነው? ተስፋ አስቆረጡን እኮ በለጠች። ለምን ተስፋ ትቆርጫለሽ? ልጅሽን መምራት ያለብሽ ማሳደግ ያለብሽ ስነ ስርዓት ማሳዝ ያለብሽ እኮ አንቺ ነሽ። መግድዬ እዚህ ጋር ለምን እኛ አንድ ነገር ልንገርሽ፣ ሀናንዬ አንድ ነገር ልንገርሽ። እንደው ይቅርታ አድርጊልኝና አሁን 89 ሰው አለ ከላይም ሆኖም እየሰማ ነው። አንቺ ብትይ እኔ ብል ሌላው ሚል ይመስልሻል? ቂጥም ያስወጋ ብቻ ነው። ይሄን በደንብ እንዴት እንደምትጂ ማሳየት ነው እኮ። ልክ ነሽ እኮ። አሁን እኔና አንቺ ብንል ሌላው ምን አድርጎ ነው የሚወስደን? ጠላት የነሱ በቃ ወዳጅ እንዳለው አንድ ሰው የጻፈልንን ሼር እናርግ። ይጻፍና ይልሽ መግድዬ በጽሁፍ ገስታችን ላይ እንሞላና እያንዳንዳችን ገስት ላይ ገብተን የምንችለውን እንችላለን። ብንችል 10 ገስቶች ገብተን ይሄን ጽሁፍ አድርገን ማሽከርከር እንችላለን። እግዚአብሔርን ነው የምላችሁ። ፍቅር የልደታ ጎበዝ ነች። እሷን እኔ አጽፋለሁ፣ ችግር የለውም። እኔ ጽፌ አመጣለሁ። እግዚአብሔርን ችግር የለውም። እናንተ ወስኑ። እኔ 10 ገስት አጽፌ ሼር እናስደርጋለን። እመቤት የመቅዲም ቤት ይከፈታል። እዚህ ጋር ዶኒያም ትከፍታለች። እዚህ ጋር ነው ሁላችንም ከፍተን እዚህ ጋር ማንቀጥቀጥ እንችላለን። ጌታ ምስክሬ ነው ነው የምላችሁ እንችላለን። እኔ ጽፋለሁ በደንብ በየገስታችን ላይ እንደዚህ ያስራለን። ጽሁፉን ብቻ አስቀምጠን ኢትዮበሮችን የሚያወግዝ መንግስትን ኢትዮጵያ ዝቅ እንዳለች ሴት ልጅ እንደተዋረደች የሚለው አጽፈን በትልልቁ አድርገን በቃ ማሽከርከር እንደው እንትኑ ጋር እንዲደርስ እግዚአብሔርን ነው የምላችሁ። በዚህ ከተቀጠለ አገር ይበላሻል፣ ትውልድ ይበላሻል። በመተት ሀገራችንን እያሳወቁ ነው። በሴተኛ አዳሪነት በቃ ኢትዮጵያን እያሳወቋ ስለሆነ መንግስት ይሄን ነገር ማቆም ማስወገድ አለበት። ሴቱ እንኳን አግኝቶ መጀመሪያም የባለትዳር ወንድ ነው የሚጥማት። አቢት ሲንግል ወንድ እኮ አይጥማትም። ባለትዳር ላይ እኮ ነው እኛ ይሄንን በቃ እኛውን በአቋማችን እግዚአብሔርን በአቋማችን እንጽና። እመቤቴን አንወላውል። አንድ ከሆንን እንችላለን። ባለፈው ለምለም ስለ ማዳብ ቅመም እንደዚህ ብሏቸዋል ሲሉ አይደል ኮመንቱ የማዳብ ቅመም ትችላለች ትከበር ሲሉ እያንዳንዷ ባንድ እና ይቀጣላሉ እኮ ስቶሪ በሙሉ ሀቢብቲ ስለሸቃላ ነበር የተጻፈው። እዛ ካደረግን እንችላለን። ይሄ ሀገር ትውልድ እየጠፋ ነው። እግዚአብሔርን ነው። እኔ የከሌ ደጋፊ ነኝ፣ ይሄ እኔ የእንትና ደጋፊ ነኝ እያለች ይሄ የዝሙት በተለይ አብዛኞቹ በአናታቸው ይተከላሉ። መታ ትናገረኝ እስቲ። በአናቷ ነው የምተክላት እንጂ በእውነት እንደዚህ አይነት ነገር በጣም ከባድ ነው። እከሌ ይነሳል። የማን አባቷ ደጋፊ ነችና ነው እኔ ላይ የምትነሳው? እቺ ሰገጤ ምን አባቷ ገባ? ስለ ሀገሬና ስለ ትውልድ ማዳኔ ነው እንጂ ስለማንም ደጋፊ መሆኗ ምንም አያገባኝም። ይሄ ትክክለኛ ነገር ሀሳብ ትክክል፣ ጥሩ ሀሳብ ነው። አናንዬ አውርተን ብቻ መተው ሳይሆን ዛሬ ጠዋት ነበር እያንዳንዳችሁ ሚዩታችሁን አንስታችሁ ተናገሩ። አንድ ሰው ሲናገር ብቻ ዝም ብላችሁ አታዳምጡ። እያንዳንድሽ ሚዩትሽን እያነሳሽ ተናገሪ። በቃ ይሄ ነገር እናወግዘው። እግዚአብሔር ባህላችን እንትን እያለ ነው። ባህላችን እየለም እኮ ሀናን ሰዓቱ ገና ነው። ተነስ ወተሽ እኮ አስፈሻት ፍቅርን አሁን አንቺ ቤት ከፍተንም ለጥፈን ማውራት እንችላለን። ምንም ከአሁኑ መጀመር እንችላለን። ምንም ነገ ተነገረ ተብሎ ጊዜ ትጽፋለች ካላችሁ ፍቅር ያለ ጻፍልን
ከአሁን ጀምሮ እንደውም ተጻፈልን። ከዚህ ሰዓት ጀምሮ መስራት ነው ያለብን። ወጣ አውርተን መተው አይደለም። እንደዛ ነው። ገና 2 ሰዓት ነው በኢትዮጵያ እና ውጭና አናግሪያት። ከዛ አጽፈሽ ነይ። እግዚአብሔር መሰራት አለበት። ታዲያ በቃ አጽፋት የምን አስተያየት ነው? ይደብራል። ጆርጅ አንድ አሁን ለምሳሌ ማውራት አለብና ሁላችንም እኮ ውይይት ፍቅር አሁን ቴነሽ አለች ለግዲ አለች መቆያ አለች። እኔ አሁን ማለት ነው ባሌ አግብቶ አሁን ጠብቆኝ ማለት ነው ወይ እንደዚህ ዲቃላ ወልዶ ቢጠብቀኝ ከዛም በኋላ እኔ እሱን ስለምወደው ስለማፈቅረው ከሱ ጋር ብዙ መስዋዕትነት ስለከፈል እሱ አመነ። በፊት አላደርግም ብሎ ሲል የነበረ አመነ፣ ህይወቱ እንዳይበጠበጥ እኔን ስለሚወደኝ ማለት ነው አይደል? ከዛም በኋላ ማነች ቆይ ልጅህን ላሳድግልክ፣ እሺ እኔ እናንተ አብረን እንኑር፣ ወይንም እሷ ደግሞ ከሱ ጋር ነው መኖር የምትፈልገው። እንዴት ማነች? በእንደዚህ አይነት ኢትዮጵያ ውስጥ አለ? አሁን ይሄ ነገር እኔ ግራ የገባኝ እስቲ እንደዚህ ለማን ነው እሱ? እኔ ብቻ ግራ ገበት። ይሄንን ተይውና ይሄንን ተይው። ይሄንን እነሱ እኛ ላይ ሙድ የያዙ አይደለ? እኛ መቋጫ ነው እንጂ እንደዚህ ያደረጉ እሱ ተይው። የሌለ ነው የሚሰሩት። በቃ ይቁም ስራው። ይሄ መተንተን አያስፈልገውም። በቃ ይቁም። በቃ ሀናን ሄዳለች ታመጣለች። ምንም ትምህርት አይሰጥም። በቃ አሁን እኮ ለእንደዚህ ላደረጉ እንዲህ ቃላ ለወለዱ ሰዎች እንደዚህ አድርጉ፣ እንደዚህ አደባባይ ላይ ውጡና እንደዚህ አድርጉ ነው በቃ። ሌላ ምንድን ነው እሱ? ዲቃላ ውርደት እንዳልሆነ እወቅ ማለት ነው እኮ ይሄ ዲቃላ። በቃ ትክክለኛው ሚዲያው ይሁን መሬት ላይ ልጆቹ ምን አይቶ ነው የሚያድጉት? ስምላ ነውር እኮ ግልጽ እየወጣ ነው። የወለደ ዲቃቱ እፍረቷን ትታ እኔ ዲቃላ ልጃለሁ ተቀበለኝ በግድ ወንዱ እንደፍራ የትኛው እና አላመነበትም አይደለም። አላመነ ማቼ አመነ እንጂ እሷ ነች የሆነን አስገቢያት። እኔ ልወርድ ነው። እፍረተ ቢስ እሷ ናት። አንቺ ድሮ ጓደኛ እንኳን ስትይ እንደ ጀብዱ የሚያረጋት ጓደኛ ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው። እኔ የምላችሁ ፍቅር የልደታ ቤቷን ከፍታ ነበረ። ክብረቢስ ማን ፍቅር የልደታ እና ምን አለች? ምን አርጊ ነው የምትያኝ? ይሆናል ደግሞ ቆይ አዩ ፍቅር ነይ በኢንቦክስ ነይ ፍቅር በኢንቦክስ ነይ ፍቅር ትግባ እና እዚህ እንወያይ አይሻልም? እሺ ቆይ መግቢና ነገር እናወጣለን እኔ ማለት ነው። ቦታ እንዲለቅ አመሰግናለሁ። በዚሁ ቀጥይበት። ተመችቶኛል እና የገባሁት አሁን ቆይ ማን ያወረዳቸው ራሳቸው ነው ምን እንደሆነ ተቀዳርፈው አሙዬን አስገቢ አልነበርኩም። ልታመጪ ሄደሽ ነው? እኔ ይኸውልሽ እኔ ምን እንዳልኩ ታውቂያለሽ? አሁን የተነጋገርንበትን ሄደሽ በጽሁፍ አድርገሽ ብታመጭልንስ? እንዴት አድርጌ ልጻፍ ማለቴ? አልነበርኩም ቅድም ስንነጋገር እንደነበረው አብራሩ ላፍርዬ አንቺ አልነበረ እኮ ነው ችግሩ። አንቺ ትለፈልፊያለሽ ውሃ እስከሚጠማሽ አልነበርኩም ትላለች። እንዴት ተጠራራሽ እኮ አናቷ ማስተካከል አለብን። ያዩ ራሱ ሰራተኛ መሆን ረሳሽ እንዴ? ሀቢብቲ ታይኝ ታደች ፍቅር የልደታ አበባ ሄደታና እሷ ወይ ሀናን ፍቅር የልደታ በደንብ ጽሁፍ ትችላለች። ሁሉ ጊዜ አያታለሁ። እሷ ትጻፍ በቃ ንገሪያት። ሀዩ አልነበረች በቃ ትስራ ታያት ታመጣታለች። ፍቅርም እኮ የለችም ነበር። አስረዷትና አዩ ወየ ማረ እንዳት እንደ ምንድን ነው የሚባለው? ሀናን ወረደች። ልታመጣት ሄዳለች። ወይ ሀዩ የሆነ ነገር ምንድን ነው የተባለው መሰለሽ? ሀዩ የነገር ይቁም ብለን ጽሁፍ ጽፈን ገዝታችንን ከፍተን እንወያይበት ነው የምትለው ሀናን።
አረ እነሱ መቅድዬ ቁማይሰሙ ማሬ እነሱ እንደው ማለት ነው እነሱ አሁን ልንገርሽ ሀናን እናስገባት ስለመቆሙ ናገባ ለሀናን አስገቢያት ሀኒዬን ግቢ ያስገባት መሆን ያለበት ግን አሁን ማለት ነው ይሄ እንደው በሃይማኖት ምናምን የሚሰራ እናንተ አይሰማችሁም እንዴ? በሃይማኖት ቆይ እኛ ስራ አይደለም። አሁን አንድ ነገር ልንገርሽ፣ አሁን በቁርአን ወለ በምን ቢሆን እኔ አውቃለሁ ሁሉም ሰው እንደሚነሳ በመስቀል ዝም ተባለ፣ በሴትኝነት አዳሪነት እንደ ሴትኛነት አዳሪነት የሚያመጡት እና ኢትዮጵያን ክብሯንም ስሟንም ዝቅ የሚያደርግ ስለሆነ የሚመለከተው ክፍል እንትን ይበልልን ብለን ይሄ ገስት እንደምንሰራው እንትና ቻናላቸው እንደዛ አድርገን ማሽከርከር አለቀ። ሁሉም ከተነሳ ይችላል። ያቺ ሳህኒ የሴትዮቱ ጋር እንትን ላይ ምንድነው ትልቅ ሚዲያ ላይ የሀናንን እንትን አልተረዳሽም። ይሄ ትውልድ እየተበላሸ ነው። በአንድ ድምፅ እኔም እኮ ቤቴን ከፍቼ ነበር ብርቴ ስራ አይቆም ካላችሁ እነዚህ አያቆሙም። ግን እኛ እንደዚህ አይነት ስራ አንፈልግም። ይሄ በቃ ኢትዮጵያነታችንን የሚያረክስ ባህላችንን እያጠፉ ነው ኢትዮ በሮች እና የኢትዮጵያ መንግስት ወይ በቃ እንትን ይበለን። እግዚአብሔር እንትን ላይ እየቀረበችው ሳህንዬ ተቀረበችው ትልልቅ ሚዲያዎች ጋር ቡታጀራ ብቻ ነው ስም ገና ነው እኮ ውይይቱ አልተደረገም። እሷ ትላንት ጎን ብንሆን ምናምን አሁን ያ ሚዲያ ላይ ከቀረበ ትልቅ እንትን ላይ ከቀረበ ሀናን እንደው ለዛ ሰውዬ ሼር ማድረግ ነው የስራ ከጎን መሆን ነው። ከዛ ጎን ሆኖ በቃ እልባት እንዲወሰድ መደረግ። እንደ ሀገሩ ተጨመላለቀ እኮ ጋይስ እንዴ ዛሬ እኔ ቅድም ሀናን ያወራችሁ በነገራችን ላይ ልቤን ነክቶኛል። እኔ አዎ የሀበሻ ሰራተኛ ማንም አይቀጥርም በዚህ አይነት እግዚአብሔር ማንም አይቀጥርም። ወላ አረቦቹ ቢያዩ ኖሮ አውዝ ቢላ ሩቅ ቦታ ስንሰራ ከፍታልኛለች እና ቲክቶክ ላይ እንትን እያልን የአብርሃምን ልጅ እንደዚህ ጉድጓድ ቆፍሮ ሲያወጡ የሌላ ዜጋ ነች። ምንድነው ይሄ እናንተ ሀገር አለ ይሄ ምንድነው ብላ ገባሽ? እንደ ባለፈው እንደ ዶኒ ሸዋ ብላ ስትል ደነገጥኩ። ገባሽ? ይፈሩሻል በቃ እነሱ ትንሽ ነው የሚበቃቸው። ደግሞ እንትን ናቸው ፈሪ ናቸው። በዛ ላይ ራሱ ስጣሉ አስክሮን እያረጉ ካዩ እንዴት እንደሚናደዱ ብታይ ወላሂ። ምን እናንተ አንድ ኢትዮጵያ አይደሉ? ለምንድን ነው የምጣሉ እየተባለ እንደው አንቺ የማይረባ ነገር ሰርተን እንዳንበላ ለሀገሩ ጥላሽን መቀባታቸው ሳይቀር ደግሞ እስከኛው እንትን አሁን ይሄ ያመጡበት ራሱ የሃይማኖት ባለቤት የሆናችሁ ለምን ዝም እንዳለው እንጃው። ለይ ይገርመኛል። መቼ አዩት የተጨበላለቀ ሰፈር እንዴት መቼ አዩ ማለት ይሄ ጉር ሚዲያ ላይ እንዴት ነው የማይታየው? ቁጥር እኮ እንዴት ነው? ሰላም ነሽ? አሁን ከምን ወሰናችሁ? ከምን ደረሳችሁ? ሆነ ለፍቅር ልኬላታለሁ ልትጽፍ ሄዳለሁ። ሰላም አለው። እንዴት ናችሁ? እንዴት ነሽ? ዝም ማለት ይሻላል እባክሽ። ምን ለፈለፍን ምን አመጣን? ዝም ማለት ይሻላል እባክሽ። እሷ ራሱ ስንቴ ጮኸች ሊሰማ ጠፋኝ። ስንቴ ጮኸናል። ምን እኛ እኮ መብቱም እኮ ሀናንዬ አሁን እኔ አንዴ ላውራ በእግዚአብሔር ሰምቻችኋለሁ። አንዴ ላውራ ሀናንዬ ያቺ ትላንት ያወራችዋ ጥሩ ነው ያወራችሁ ብትይ በእሷ ጎን ብንቆም ደግሞ ያቺ ተቀልሽ እንደውም ስልኳን ብናገኝ ሂጅበት ብንላት ይሻላል እንጂ እዚህ ጋር